ደስታ ሩታን እራት ጋበዛት። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንኳን አደረሳችሁ። ባህል እንዴት ነው? ባህልን እንግዲህ በምንፈልግበት ቦታ ሆነን የፈለግነውን እያደረግን ብናሳልፍም ባናሳልፍም ዛሬ መድረሳችን ትልቅ ነገር ነውና እንኳን አደረሰን፣ እንኳን አደረሳችሁ ማለት እወዳለሁ። ሁልጊዜም ቅንቅኑን መልካም መልካሙን የምታስቡ ቤተሰቦቼ የሰው ማደግ፣ የሰው መነሳት፣ የሰው ራሱን መቻል የሚያስደስታችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩት አደራ እላለሁ። እንግዲህ ከትላንትናው ቪዲዮ በኋላ ደስታና ሩት እራት እንደወጡ ሰምተናል። እንግዲህ በደረሰን መረጃ መሰረት አብርሽ ቤት መጥቶ ሩታን አነጋግሯት ከሄደ በኋላ ደስታ በነ ሮቤልም እገዛ ጭምር ሩታን እራት እንዲወጡና እራት እንዲበሉ እንደጠየቃት እነ ሮቤልም ደግሞ ይህን ነገር አንድ እድል ስጩ እና እስኪ ይሄ ሰው ይሆነኛል አይሆነኝም ብለሽ ራስሽ መወሰን ትችያለሽ፣ ትንሽ ግን እድል ስጩ። ምን ያህል ሴትን የሚያከብር ሰው ነው ደስታ ማለት። ለሴት ልጅ ክብር ያለው ሴትን የሚያከብር ነውና እንደሚንከባከብሽ ሙሉ ልቤ አምናለሁ ብሎ ሮቤልና ፈረንጁ ሩታን ጠይቋት ነበረ። እንግዲህ ሩታ የእነሱን ጥያቄ ተቀብላ ለደስታ አንድ ድል ልትሰጠው ተስማምታ ደስታና ሩታ እራት ወጥተው ነበረ። ሩታ እንግዲህ ሁላችንም እንደምናውቀው እጅግ አስተዋይ ሰው ናት። ብዙ ነገር ስታደርግ በጣም ረጅም ጊዜም እንደዚሁ አብርሽን ታግሰው ነበረ። አሁን ደግሞ እንግዲህ አብርሽ እስከዛሬ ይቅርታ ማለትና በቃ ጥፋቴ ነው ብሎ ሄርሜላ ሙሉ ለሙሉ ከህይወቱ አስወጥቶ እሷ ጋር ሊመለስ ስላልቻለ ሩታም የራሷን የህይወት መንገድ እየቀጠለች ይመስላልና እና አንዳንዶች እንደሚሉት ሩታ አሁን ይህን እያደረገች ያለችው በእልህ እንዳይሆን እውነት አሁን ላይ ለዚህ ልጅ የሚሰማት ነገር አለ ወይ? ምክንያቱም ገና ከመምጣቱም ገና ነው እና እሷ እውነት የሚሰማት ነገር ኖሮ እውነት ከራሷ ከውስጧ እድል ለመስጠትና በቃ የነበራትን ከአብርሽ ጋር የነበራትን ሪሌሽን ሙሉ ለሙሉ ቁርጥ አድርጋ አዲስ ህይወት ለመጀመር ብቁ ሆና ዝግጁ ሆና ነው ወይ እንደዚህ እያደረገች ያለች? ወይስ ደግሞ አብርሽ አናዷት ነው? አብርሽ ከሄርሜላ ጋር እንደፈለገ ሲሆን ውሎ እሷ ጋር መጥቶ በቤቴ እንዲህ አታድርጊ፣ ይህን ሰው ማስገባት፣ ይህን ሰው ማስወጣት እያለ እያስጨነቃት ስለሆነ ለዛ ነው ወይ እንደዚህ እያደረገች ያለችው? ነውስ ሪል የሚሰማት ነገር ስላለ ነው ወይ እያሉ እንግዲህ ብዙዎች በውስጥ መስመር ሲያነጋገሩን እና ሀሳባቸውንም ሲገልጹልን ነበር። ምክንያቱም እኛ ሩታን ምንጊዜም ሰላም ጤና እንድትሆንና ሰላማዊ ህይወት እንድትኖር እንፈልጋለን። ደስተኛም ሆና እሷን ማየት እንፈልጋለን። ሆኖም ግን ምናልባት አሁን የጀመረችው መንገድ ልክ ነው ወይ የሚለውን ቆም ብላ እሷን ብትሆን ማሰብ አለባት። ይህን ደግሞ የምታደርገው ለአብርሽ ብላ ወይም ደግሞ ለሌላ ሰው ብላ ሳይሆን ለራሷ ብላ አብርሽንም በዙሪያ ያሉትንም ወንድሞቿንም ቢሆን ከዚህ ነገር አስወጥታ ብቻዋንና ብቻዋን ሆና የቱ ነው እውነት የሚያዋጣኝ መንገድ ብላ ደስታ የሚሰጠኝ መንገድ ብላ መምረጥ አለባት። ይህንን እውነት አድርጋና መርጣ ከሆነ ምንጊዜም እኛም ከሩታ ጎን ነን ብለው ነው ከውስጥ መስመር ያነጋገሩንና መረጃም የሰጡን ሰዎች የተናገሩት ማለት ነው። አንዳንድ ጊዜ በንዴት ከሆነ የምናደርገው በንዴት የምናደርገው ነገር መጨረሻ ላይ ዋጋ እንደሚያስከፍለን ግልጽ ነው። አንድ ሰው አንድ ነገር ሲያደርግ ሌላ ሰው ደግሞ ያን ሰው ለማናደድ ብሎ ሌላ ነገር እያደረገ አንደኛ ይሄ ነገር በሁለቱ በሪሌሽን ወይም ደግሞ በነበራቸው ሰላማዊ ግንኙነት መሀልም ጭምር ክፍተት እየፈጠረ ጭራሽ የማይሞሉትና የማይደፍኑት ትልቅ ክፍተት በመሃል ነው እንዲኖር የሚያደርገው ይህ ነገር እና ስለዚህ ምንጊዜም የማንመልሳቸው ነገሮች ከመፈጠራቸው በፊት ማስተዋል ይገባል። አብርሽም ቢሆን ዛሬ ድረስ እንደዚህ መሆኑን በቃ ብዙዎች የማይቀበሉት ነገር ነው እና ልክም ያልሆነ ነገር እንደሆነ ግልጽ ነው። እስከ ዛሬ ድረስ ሩታ ጋር ይመጣል። ሩታን እንደሚፈልጋት ይናገራል። አብረን እኔና አንቺ ልጃችንን ማሳደግ እንችላለን። ለምንድን ነው ይህንን የማናደርገው? አብረን ልጃችንን እናሳድግ እያለ ብዙ ጊዜ ሩታን ሲጠይቃት አይተናል። በተለያዩ ቪዲዮዎች ተመልክተናል። ሆኖም ግን ሩታ የምትፈልገው ይህን አይደለም። ለምንድን ነው አብርሽ እስካሁን ይህ ሊገባው ያልቻለው? ሩታ የምትፈልገው ከሱ ንጹህ ሰው እንዲሆን ነው። ታማኝ ሰው እንዲሆን ነው። ለትዳሩ ታማኝ እንዲሆን ነው።
እሷ ጋር እውነት ከተመለሰ እንኳን ታምኖ እንዲኖር ያንን ደግሞ ማየትና ሊያሳምናት ይገባል። በሚያደርገው ነገር ከዚህ በኋላም በሚያደርገው ነገር እሷ የምታምንበት ከሆነ ምናልባት ግንኙነታቸው ተስፋና የሆነ በቃ ጥሩ የሆነ ነገር ሊኖረው ይችላል። ትንሽም ቢሆን ተስፋ ሊያገኝ ይችላል ግንኙነታቸው በመካከላቸው ያለው ነገር። አለበለዚያ ግን ሁል ጊዜ እየመጣ ልጃችንን እናሳድግ ከሆነ እሷስ ከልጇ በፊት እኮ እሷ ነበረች ከሱ ጋር። መጀመሪያ ክብርም ምንም መስጠት ያለባት ለሩታ ነው እንጂ ልጃቸው አይደለም። ልጃቸው ቀጥሎ የመጣ ነገር ነው። አዎ ምን ጊዜም ቢሆን ሁለቱን ልጃቸው ያገናኛቸዋል። ሆኖም ግን ለልጃችን ብለን ወይም ደግሞ ለልጁ ብሎ ብቻ መጥቶ ከእሷ ጋር ግንኙነቱን እንዲቀጥል ሩታ ልትፈቅድ አልችልም። እሷን ብቻ አይደለችም ደግሞ ማንም ሴት በሩታ ቦታ ብትሆንና ማስተዋል ከቻለች ሊሆን አይችልም። ምክንያቱም ነገ መልሶ ግጭት ነው። ከሩታ ጋር የማይስማማ ከሆነ ልጅ ማሳደግ ከሆነ አላማ አድርገው የሚጋቡት ነገ መልሶ ሊጋጩ ይችላሉ። ደግሞ ግልጽ ነው እንደሚጋጩ። ሆኖም እሱ አሁን ማድረግ ያለበት ነገር እሷን ማሳመን መቻል ነው፣ እንድታምነው ማድረግ መቻል ነው። ይህን ማድረግ የሚችለው ደግሞ በዙሪያው ያሉትን ነገሮች በሙሉ አጥርቶ ነው። በቃ እሷም ማትፈልገውና የሚረብሿትን ነገሮች አጥርቶ ነው። ሁለት እዚህም እዛም እየፈለገ አይደለም። ሩታን አንቺን ሳላጣ ከዛ አንቺን ካጣው ደግሞ ብቻዬን እንዳልቀር ሄርሜላን እያለ አይደለም። በዚህ አይነት መልኩ ማንም ሰው ትዳር ሊመሰርት አይችልም። ከሁለት ያጣ መሆንም አለ። እንኳን ሩታን ማግኘት ቀርቶ አይደለም ሄርሜላን ማጣት ሊመጣ ይችላል በመሀል ላይ። ምክንያቱም ደግሞ የውሳኔ ሰው ስላልሆነ ሄርሜላም የሆነ ጊዜ ይሄ ነገር በእርግጠኝነት የሆነ ጊዜ አይ ትላለች። ሩታ ጋር ተስፋ ሲኖረው ወደ እሷ የሚሮጥ ከዛ ከሩታ ጋር ተስፋ ሲያጣ ደግሞ ወደ ሄርሜላ የሚመለስ ከሆነ ሄርሜላም የሆነ ጊዜ አይ በቃ እኔ አልፈልግም ማለቷ የማይቀር ነገር ነው። ስለዚህ አብርሽ ይህን ነገር የማያስተካክል ከሆነ እንኳን አይደለም ሩታን ሄርሜላንም ሊያጣ እንደሚችል ግልጽ ነው። ደስታንም ቢሆን እሱ ያን የሚያናግርበት መንገድ እጅግ ልክ አልነበረም። ልክ ብር ፈልጎ ደስታ እንደመጣ ምናምን ነው አብርሽ እያወራ የነበረው። እና በእርግጥ ሴት ልጅ ቤት ድረስ ገብቶ በዚህ ልክ ማውራት ምናምን ለደስታም ልክ ላይሆን ቢችልም አብርሽም ደግሞ ይህን በማድረጉ ምንም አይጠቀምም። ዞሮ ዞሮ ተናዶ ተጨቃጭቆ መውጣት ብቻ ነው እና ይህን ነገር እሱም ሊያስብበት ይችላል። ሩታ ግን አሁን ከደስታ ጋር የነበራት እራት ግብዣ እንዴት እንደነበረ ወይም ደግሞ አሁን ላይ ከዚህ በኋላ እሷ ምን ሊሰማት ይችላል፣ ስለ ደስታ ምን አይነት ስሜት ሊኖራት ይችላል የሚለው አብርሽን ሊያስፈራው ይገባል። ምክንያቱም እሷ እዚህ ጋር ሰላሟን የሚሰጣትን ሰው እውነተኛ ፍቅር የሚሰጣትን ሰው የምታገኝ ከሆነ አብርሽ እድሉን ሊያጣ ይችላል ሙሉ ለሙሉ። ምክንያቱም ይቅርታም ያልጠየቀ ሰው ስለሆነ እስካሁን ድረስ ሴት ልጅ ደግሞ ምቾቷ ከልጇንም እሷንም በምቾት የሚያሳድግላትና የሚጠቅማትም ትመርጣለችና ይህ ነገር አብርሽን ሊያሰጋው ይገባል። ምክንያቱም ደግሞ እኛም እንደሰማነውና እንደደረሰ መረጃ ከሆነ ሩታ ከደስታ ጋር የነበራት እራት በቃ ደስ ብሏት ሰላሟን ከብዙ ጊዜ በኋላ ተረጋግታ አይምሯን አሳርፋ አምሽታ ተዝናንታ ወደ ቤቷ እንደተመለሰችና ይህም ደግሞ በቃ ሰላሜን ሰጥቶኛል ብላ እንደተናገረች ከቅርብ ሰዎቿ ስለሰማን ይህ ነገር እንግዲህ ከዚህ በኋላ እንዴት ሊቀጥል እንደምንችል ማናችንም መገመት አንችልም። አብርሽ ይመለስ ወይም ደግሞ ደስታ ነው ከዚህ በኋላ ከሩታ ጋር የሚሆነው የሚለውን ማናችንም ልንገምት አንችልም እና የምናየው ይሆናል ወደፊት። እና አብርሽ እስካሁን ያለውን ነገር ማስተካከል ካልቻለ ማጣት እድሉን ከነጭራሹ እድሉን ያጣል ማለት ነው። ለዛሬ ይዤላችሁ የመጣሁት ቤተሰቦች ይህን ይመስል ነበር። ላይክ፣ ሼር እና ሰብስክራይብ ማድረግ አደራችሁን አይረሳ ላለው ሩታን የምትወዷት ሩታን የምታከብራት ሁልጊዜም የሩታን ደስታ የምትፈልጉ ቤተሰቦች ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። ሰላም ቆዩ።